ወሳፕ ጋይስ ዛሬ የምንገኘው ደግሞ በአምዳስ ነው 14ኛ ሰው ላይ ነው የምንገኘው። የዛሬ እንግዳችን ግን በጣም ለየት ያለ እንግዳ ነው የሚመጣው። እንግዳችን ና እንኳን ደህና መጣ። ታዲያስ ሰላም ነው? እኔ አያስችለኝም እዚህ ነገር ሻይ ምንድነው? እሺ ለማንኛውም እንግባችሁ ታሽ እንግባ። ዝናብ አለ እንግዲህ ምንም ማድረግ አይቻልም፣ ክረምት ስለሆነ ነው። ፋሚሊ እንዴት ናችሁልኝ? ዛሬ 14ኛ ቀን ቻሌንጃችን ደርሰናል። የዛሬ 14ኛ ቀን የምሳ ተጋባዥ ማለት ነው እንግዳችን ወንድም ሁነኝ ይባላል። ወንድም ሁነኝ እንዴት ነህ? እግዚአብሔር እንኳን ደህና መጣ። እንኳን ደህና ቆየኝ። ባህር ዳር ነው የተወለድከው? አዲስ አበባ ምን ያክል ጊዜ ሆኗል ከመጣ? አንድ 10 ዓመት 10 ዓመት? አዎ። እና አዲስ አበባ ልጅ እኮ ነህ። 10 ዓመት ቀላል አይደለም። አዎ። 10 ዓመት ሙሉ ምን ስትሰራ ነው? ሕክምና ላይ ነበር። ሕክምና ላይ? አዎ። ለስንት ዓመት? 7 ዓመት ምናምን። 7 ዓመት? ምን አሞህ ነው? እግሬን ሰርጀሪ ተሰርቼ። በዚህ 7 ዓመት ውስጥ ነው እግሬን እንደዚህ ሆንኩ? አይ ከዛ በፊት ነበርና ወደ አዲስ አበባ የመጣሁበት ዋናው ምክንያት ይሄ ነበር፣ እግሬ ማለት ነው። ለሰርጀሪ? ሰርጀሪ። አዎ። 7 ዓመት ሙሉ ታማ ነበር? አዎ ታምሜ ነበር ማለት ይቻላል። እሱ አልጋ ላይ ነው የነበረው ምናምን? አይ አልጋ ላይ ሳይሆን በዱላ እንዲህ ታጥፌ ምናምን ነበር የምሄደው። አሁን ትማረው ትምህርት? አዎ የምማረው ትምህርት እና የስፌት ነው አይደል? አዎ የስፌት ማለት ኳስ ስጫወት ተመልቼ። ኳስ ተጫዋች ነበር? እኔ ባለው ዲዛይነር በነገራችን ላይ ዲዛይነር መሆን ይፈልጋል ሰው ገና እየተማረ ነው። መስከረም ላይ ነው የሚመረቀው ማለት ነው። እና አሁን ላይ ማሽን ይፈልጋል ማለት ነው። ተባብረን የዚህ ልጅ ማሽን እንገዛለታለን። አካል ጉዳተኛ ሞተር አለ። የአካል ጉዳተኛ ሞተር ሁለት እግር ነው አይደል? አዎ። በክራንች ነው የመጣው እኛ ጋር ማለት ነው። ከሀያት 40 ድረስ እዚህ ነው የመጣውና የአካል ጉዳተኛ ሞተር ይፈልጋል ሁለቱን ማለት ነው። እንደምንም አድርገን ሁለቱን እናሳካለታለን ማለት ነው። ዛሬ ይሄ ምሳ እንዲጋበዝ እኛ ጋር የመጣው ቢያንስ ከሁለቱ አንዱ ይሆንልኝ ይፈልጋሉ እንደምንም ብሎ ነው የመጣው። እኛ ግን ሁለቱም እናሳካለን በጣም ደስ ይላል። በምን ምክንያት ነበር እግሬ እንደዛ ነው? ኳስ ስጫወት ተመልቼ። ኳስ ተጫዋች ነበር? ኳስ ተጫዋች እግሬ በኳስ ምክንያት? አይ አንድ ቀኝ እግሬ ነበርና ቀኝ እግሬ ሲመታ ይሄኛው ግራ እግሬ ለቀኝ ዋስት ሲዝ ይሄኛው እየታጠፈ ምናምን ጀመረ። ከዛ እንደተወለድኩ ወደ ሕክምና ምናምን አላገኘሁም ነበር። አሽተው ጉልበት ደግሞ አይታሽም አሉ። እሺ ጉልበት አይታሽም ማለት እንጂ ዝም ገፋ ተደርጎ ነበር የሚታሰረው። አሹኝና አሰሩት ምናምን እየባሰ መጣ ማለት ነው። በዛ ምክንያት በጣም ምን ብዬ ነገር አስፈልገኛም ብሎ መናገር ራሱ አይገልጸውም። የአካል ጉዳተኛ ሞተር የሚሸጡ ካምፓኒዎች አሉ አይደል? ይሄ የስፌት ማሽን አንተ የምትለውን ማሽን የሚሸጡ ካምፓኒዎች አሉ አይደል? እነሱ ካምፓኒዎች እርግጠኛ ነኝ የቪዲዮ እያዩት ይሆናል። እነሱ ምን ትላቸዋል? የሆነ ነገር በላቸው ከኔ በዘለ ደግሞ ከአንተ ቢሰሙት ማለት ነው። ማሽኑ ማለት ነው ተሰፋበት ምን ያክል ያስፈልጋል? ያ ምን ብዬ ነገር አስፈልገኛም ብሎ መናገር ራሱ አይገልጸውም። ያ ማሽን ከሌለኝ ተቀጥሬ ግዴታ መስራት አለብኝ ማለት ነው። እሺ ተቀጥሬ ለመስራት ደግሞ ግዴታ ታክስ መጋፈጥ ደግሞ እንደዚህ ነው። ታክስ መጋፈጥ የሚያሳስብ ነገር ግን ማሽኑ ካለኝ ባይሆን መንገድ ላይ ሞትቼ ቢሆን ጎዳና ላይ ሆኜ በረንዳም ተከራይቼ ቢሆን እሰራለሁ ማሽኑ ካለ ማለት ነው። የአካል ጉዳተኛ ሞተር አለ። ከሱ ሞተርና ከማሽኑ ምረጥ ትባል የትኛውን ትመርጣለህ? እንትሉ እየተሰራ ይገዛል ማለት ነው። ሞተሩ ሰርቼ ገዛዋለሁ። ጋይስ ያያያችሁት ማለት ነው። ይብን እንኳን በክራንችም እየሄድኩም ቢሆን እሰራለሁ መስራት ነው ፈልገው ነው ያለው። የአካል ጉዳተኛ ሞተር የሚሸጡ ካምፓኒዎች፣ የልብስ ማሽን የሚሸጡ ካምፓኒዎች ካላችሁ ኮንታክት አድርጉንና ከኛ ጋር አብረን የሱን አላማ እናሳካለታለን ማለት ነው። ሚካኤል እንዴት እንደጀቆነች በነገራችን ላይ ስጦታ መጥቶልኛል። አፍሮ ካሜራ ፊት አልሰጠህም ብሎ ስጠኝ ችግር የለም። ካሜራ ችግር የለም። ሸሚዝ ደግሞ በእኔ ልክ ነው። ሚዲየም ያበደ ብቻ ያምራል ደግሞ ሰማች ችግር የለውም። ላንቺ ስለምን ይቅርብሽ? ለሷ ነው አደንግጫው ይከፈት እንደ ፍላጎትሽ። እሺ ኧረ ይከፈት ሚካኤል እንዴት እንደጀቆነች እግዚአብሔር ያክብረች። አሜን። እናመሰግናለን። ቴንኪው በጣም እንዴት አወቅ? በጣም እንደምትወዱ አሁን ቪዲዮውን ባይዘው በጣም ነው የምከታተላችሁ። ኧረ ችግር የለም። አሁን በምን ስራ ነው የምትተዳደረው? የምትሰራው ስራ ምንድን ነው? ትምህርት እየተማርክ ነው? እየተማርኩ። ስራስ ምን ስራ ነው የምትሰራው? አይ ሌላ ምንም አልሰራም ማለት በዚህ በመማረው የተወሰነ ይከፍሉኛል ማለት ነው። ይከፍሉሃል እዛው ላይ ስለምትሰራ አዘው እየተማሩ ምናምን ድርጅቱ የትራንስፖርት እያለ ይሰጣል። እሺ በቃ የምበለውና የምጠጣው አልቸገርም። አትቸገርም? አዎ ያን የሚሰጡኝን ወደ ትራንስፖርት ምናምን
አደርገዋለሁ እንጂ ሌላ የቤት ኪራይ አትቸገርም፣ የምግብ አትቸገርም። ስለዚህ አሁን አንተ መስራት ብቻ ነው መስራት ብቻ። ይሄ ደግሞ ምንድን ነው? እንጃ እኔ እስቲ እንግዲህ ስታዩት ነው የምታውቁት። እኔ ምን አውቃለሁ ጋይስ። ስጦታ ዛሬ ማለት እስኪ ኦ ማይ ጋድ ስጦታ በስጦታ ማለት ነው። ከጀመራችሁ ተቀሪንም ጨርሱላል። ምንድን ነው ይኸውልሽ፣ የስጦታ ማዕት በጣም ነው የሚያምረው። ሚስተር ሰን ይኸው እንዴት እንደሚያምር በጣም ነው የሚያምረው። ጠንበለል ጠንበለል ትላለች እንዴ! በስመ አብ ወይ እግዚአብሔር ያክብር ማርያምን። የስጦታ ማለት አራት ስጦታ ባንዴ ማለት ማንም ስጦታ አያውቅም። የሚገርም ነው። በተለይ ደግሞ እንደዛ አይነት ነገር ቴንኪው በጣም ቦታው ይታሳል። ለመስጠት የሆነን ሰው ለማስደሰት ማለት ነው። ያላችሁ ነገር በቂ ነው። እግዚአብሔር ትወዳለህ አቃራ እሱም ይወዳል። የምትወደው ምግብ ምንድን ነው? የምወደው ምግብ የለኝም እስካሁን። የምትወደው ምግብ የለም? ይሄ ነው የምትለው? ያገኘው ነው የምትበለው? ይሄ ጥሩ ነገር ነው በጣም በጣም። ምን አለ እንዳንተ ቢያደርገኝ በእናትህ ማለት በጣም ተቸገርኩ። ጾም ይቀርሳል አልበለህ እያለ ያው የጾም ነገር ሽሮ አልወድም ብጉር ይወጣብኛል ታለች። እንዳልሰማው ጉዳይ። አሪፍ ነው ምግቡ፣ በጣም ቆንጆ ነው። በጣም ጋይስ፣ የዛሬ ምሳ ግብዣ ይህን ይመስላል። ለ30 ቀን ቻሌንጅ ስናዘጋጅ ሙሉ ስፖንሰርን የችላችኋለሁ፣ ችግር የለውም። ማሰባችሁ በጣም የተቀደሰ ነው። ስፖንሰር ያደረገን ደግሞ በአምዳስ ሲኒማ ነው ማለት ነው። በአምዳስ ሲኒማ መታችሁ ምን የምታጡት ነገር የለም። እስኪ አንድ የፓርኪንጉን አሳያችሁ እስኪ። ባር ከፈለጋችሁ ደግሞ ግራውንድ ላይ የሚገርም ባር አለ። ካፌ ከፈለጋችሁ ጽድት ያለ ካፌ አለ። አዳራሽ ከፈለጋችሁ ደግሞ ለስብሰባ ቪአይፒ ክላስ ከፈለጋችሁ ደግሞ ከ5 በላይ አዳራሾች አሉ። ሲኒማ ከፈለጋችሁ ሲኒማ አለ። ፊልም ማየት ከፈለጋችሁ ደግሞ ራሱ በአምዳስ ሲኒማ ነው አለ። እዚህ መታችሁ የምታጡት ነገር የለም። እናንተ ብቻ መታችሁ ፈታ ማለት ነው የሚጠበቅባችሁ እና ምግቡን ደግሞ መታችሁ ቅመሱት። የሚገርም ምግብ ነው የሚሰሩት። ደግሞ በጭራሽ መረሳት የሌለበት የወንድሙ ናይል ቻሌንጅ ማለት ነው። የአካል ጉዳተኞች ሞተር ያስፈልገዋል፣ የልብስ ማሽን ያስፈልገዋል። እሱ ደግሞ መታሰብ አለበት ማለት ነው። የምትለው ነገር አለ? ማትነው ዳይቻው። መልካም ጊዜ ይሁንላችሁ።